ዋናው ሐሳብ የሚመጣ እዚህ ጋር ነው። ይህን ቮሊዩም ለማግኘት ሌላ ሰላም ኢንጂነር በፍቃድ ነኝ። ከዚህ በፊት ስለ ሶይል ኮምፓክሽን አውርተን ነበር። አሁን ደግሞ ለኮምፓክሽን ሂደቱ ብዙ ጊዜ ከምንጠቀምባቸው ቴስቶች አንዱ የሆነው የሳንድ ኮርነር ሪፕሌስመንት ሜትድ እናያለን ማለት ነው። ይህ ቴስት የአፈርን በቦታው ያለውን ኢምፕሌስ ዴንሲቲ ለማወቅ የምንጠቀምበት አንዱ መንገድ ሲሆን በአጭሩ ለማስረዳት ያክል ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ወደኛ ስናመጣው ኮምፓክት ያደረገውን አፈር ቆፍረን ሳምፕል እንወስድና እሱም በመመዘን ማስ ማግኘት እንችላለን። ግን ወደ ቮሊዩሙ ስንመጣ ኮምፓክት እንደነበር ሳንቆፍረው በፊት ይዞት የነበረውን ቮሊዩም ማግኘት አለብን ማለት ነው። ዋናው ሐሳብ የሚመጣ እዚህ ጋር ነው። ይህን ቮሊዩም ለማግኘት ሌላ ኮንስታንት የሆነ ዴንሲቲ ያለው አሸዋ ተቆፍሮ በወጣው አፈር ምትክ አስገብቶ የገባውን አሸዋ ክብደት በመለካት በቀላሉ ለዴንሲቲው በማካፈል ቮሊዩምን ማግኘት ይቻላል ማለት ነው። አሁን የአፈሩ ክብደት አለን፣ ይዞት የነበረውን ቮሊዩም አግኝተናል። ሁለቱን ስናካፍል ሳይት ያለውን ኢምፕሌስ በልክ ዴንሲቲ አገኘን ማለት ነው። ከዛ ምን ቀረን? ቀጣይ ይህን በልክ ዴንሲቲ ወደ ድራይ ዴንሲቲ መቀየር ማለት ነው። ይህን ለማድረግ ደግሞ ቆፍረን ያወጣነውን የአፈር ናሙና የእርጥበት መጠኑ ወይም ደግሞ ሞይስቸር ኮንቴንቱን በማስላት ከበልክ ዴንሲቲ ጋር ባለው ግንኙነት ማስላል ይቻላል ማለት ነው። ቀጣይ ስቴፕ ባይ ስቴፕ ፕሮሲጀሩን እናያለን። አመሰግናለሁ።